ከሳምንታት በፊት አቶ አንዳርጋቸው ጽጌ በሱዳን ፖርት ሱዳን ውስጥ ጽምዶ ስለተባለው ጥምረትና ይህንን ጥምረት በተመለከተም የአባል ሀገራትን በማካተት ይህንን ኃይል ማጠናከር ይገባል ሲሉም በተለያዩ ማህበራዊ ሚዲያዎች ተሰራጨም። ይህን ሁኔታ በርካቶች ተመለከቱትም። የኢትዮጵያ መከላከያ ሰራዊት ደግሞ ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኙ ዲፕሎማቲክ ማህበሮች ማሳወቁን ተገለጸም። ቀጠለም። የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ በየፍጥነቱ በሚለዋወጥበት ዓለማችን ውስጥ ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ደግሞ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ተናገሩ። ሁኔታው ነገሮች ወዴት እያመሩ ነው? የምስራቅ አፍሪካ ከበባዊ ፖለቲካዊ ሁኔታስ እንዴት ይሆናል? ጽምዶ ግብጽ፣ ኤርትራና ሌሎች የአካባቢው ሀገራትም። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ በዛሬው ልዩ ዜናችን ጽምዶ የኢትዮጵያ መከላከያ ሰራዊትና የኢፌዴሪ ውጭ ጉዳይ ሚኒስቴር ለተለያዩ ዓለም አቀፍ ማህበረሰብ ዲፕሎማቶችና አምባሳደሮች ስለሰጠው ማብራሪያ ይሆናል። ከኛ ጋር አብራችሁን ስትቆዩ ይህንና ሌሎችን የምታዳምጡ ይሆናል። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ነበር የተናገሩት። አምባሳደር ነቢያት ጌታቸው ከቀናት በፊት ዕለተ ሐሙስ ግንቦት 13 2018 ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄ ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናገሩ። የኤርትራ ነፃ አገር ከሆነች በኋላ ባህር አልባ አገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳን በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮም ቆይቷል። በተጨማሪም በህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችና መግለጫን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚሁ ጋር በተያያዘ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎት ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴ የመጨመርና የመጠናከር አካሄድና ያለን ነበር ያሉትም ከጋዜጠኞች ጋር በነበራቸው ቆይታም። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥልበት በአጽንኦትም ተናግረዋል። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን በተመለከተም ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራት ብቻ እንደሆኑ ከጠቀሱ በኋላ ነው። ኢትዮጵያም ከተቀላቁ ህዳሴ ግድብ ምክንያት አለመግባባት ውስጥ የገባችውን ግብጽ ከኤርትራ ጋር ያላትን ግንኙነት አጠናክራለችም። የባህር በር አጀንዳ በተለያዩ አካላትና በህዝቡ ተቀባይነት ያገኘ ነው ያሉት አምባሳደር ነቢያት ኢትዮጵያ አጀንዳውን ሰላማዊና በዲፕሎማሲያዊ በሆነ መንገድ እንደምትቀጥልበት በተደጋጋሚ መግለጿን አስታውሰዋል። ቅዳሜ ግንቦት 8 ቀን 2018 ዓ.ም ነበር የግብጽ ውጭ ጉዳይ ሚኒስትር ዶክተር ባድር አብዲላቲና የግብጽ ትራንስፖርት ሚኒስትር ሌተናል ጄኔራል ከማር አልዋዚር ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው የተወያዩትም። የግብጽ ውጭ ጉዳይ ሚኒስትር ዶክተር ባድር አብዲላቲም ከስምምነቱ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው በማለትም ኢትዮጵያ በዚህ ጉዳይ ላይ ምንም አይነት መብት እንደሌላት ቁልጭ ያለ መግለጫን ሰጡ። ይህ ነገር ግን በኢትዮጵያ በኩል የሚዋጥም አልሆነም። በዚህ ምክንያት ነው የፌዴራል ውጭ ጉዳይ ሚኒስትር ቃል አቀባይ
ይህንን መግለጫ እንዲሰጡ ያስገደዳቸው። ጠቅላይ ሚኒስትር አብይ በተደጋጋሚ የሀገራቸውን የባህር መተላለፊያ የማግኘት ፍላጎት በንግግርና በመግባባት የማስፈጸም ፍላጎት አጽንኦት በመስጠት ለኢትዮጵያ ፍላጎትም በኃይል ለማስፈጸም ጦር እንደማትሰብቅም በተደጋጋሚ ሲናገሩ ተሰምቷል። ነገር ግን ይህ ሁኔታ ለግብጽም ሆነ ለኤርትራም አልተዋጠላትም። የኢትዮጵያ ታሪካዊ ጥላት እንደሆነች የምትነገረው ግብጽ ይህንን ፍላጎቷን ለማሳካት አንዴ በኤርትራ ሌላ ጊዜ በሱዳን ከዛም በሰሜናዊ ሱዳን አለፍ ሲል ደግሞ ወደ ደቡብ በመግባት በሶማሊያ በኩል ኢትዮጵያን ከበባ ውስጥ በሚከት መልኩ የጦር ሰፈሮችን፣ የጦር መንደሮችን እየገነባችም በርካታ እንቅስቃሴዎችን ስታደርግ ቆይታለች። ይህንን ሁኔታም በቅርበት የሚከታተሉት የፌድሪ ውጭ ጉዳይ ሚኒስቴርና የሀገሪቱ ብሔራዊ መረጃና ደህንነት የግብጽ እንቅስቃሴ ከዚህ ከተለመደው አኳኋን መልኩ የቀይ ባህር ጥያቄን በማንሳታችን ምክንያት እየፈጠነ ነው። ይህን እንቅስቃሴ ደግሞ በፍጥነት እየተከታተልን ነው ነበር ያሉትም። ኤርትራ ነጻ ሀገር ስትሆን ወደብ አልባ የሆነች ኢትዮጵያ በምስራቅና በአፍሪካ ቀንድ ውስጥ ከፍተኛ ቁጥር ያለው ሕዝብ እንዲሁም ሰፊ ቆዳ ስፋት የኖራት ባህር በር የሌላት ትልቁ ሀገር በመሆኗ ምክንያት ይህንን ከ3 አስርት ዓመታት በላይ ሆኖ መቆየቱ ደግሞ እነዚህን 3 አስርት ዓመታትን ወደ ኋላ መለስ ብለው ዳግም የኢትዮጵያን ታሪክ ለማደስም በኢፌዴሪ ውጭ ጉዳይ ሚኒስቴር እንደዚሁም ደግሞ ኢትዮጵያና አጋሮቿን በጋራ በመሆን በዲፕሎማሲያዊ መንገድ ይህንን የባህር በር ለማስመለስ እንቅስቃሴዎችን ከጀመሩ ውለው አድረዋል። ነገር ግን ይህ ነገር በዲፕሎማሲ ወይስ በጦርነት የሚለው ብዙዎች ምላሽ ያላገኙለት ቅጽበት ሆኖ አሁንም የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች አለፍ ሲሉ ደግሞ መሪዎቻቸው መግለጫዎችን ሲሰጡ ማየት የተለመደ ሆኗል። ይህንን የውጭ ጉዳይ ሚኒስትር ሐሳብ ፍላጎት በሚያጠናክር መልኩ የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁ ደግሞ ይበልጥ ጫናውን ከፍ ያደረገ የቀጠናውን ውጥረትም ምን ያክል ደረጃ ላይ እንደደረሰ ያሳይ ይሆናል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን በተደጋጋሚ አስጠንቅቀዋል። ዳይሬክተር ጄኔራል ገመቹ ተሾመ ገመቹ ይህንን ያስታወቁት ትናንት አርብ ግንቦት 14 2018 ዓመተ ምህረት በብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ነው። 21 ደቂቃ ገደማ በፈጀው ቃለ መጠይቅ በሙሉ ያተኮረው ጽምዶ በሚባለው ስያሜ ስለሚደረገው እንቅስቃሴ ነው። የሜጀር ጄኔራል ተሾመ ቃለ መጠይቅ የተላለፈው የተለያዩ የኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች በሱዳኗ ፖርት ሱዳን ከተማ ስብሰባ አካሂደው እንደነበር የሚያሳይ ቪዲዮ ከተለቀቀ ከቀናት በኋላ ነው። ዝግጅቱን የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ በተባለ ዩቲዩብ ቻናል ላይ ነው። ከዚህ ቀደም ጽምዶ የሚባለው ቃል በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል የሚባለውን ግንኙነት ለመግለጽ ጥቅም ላይ ይውል ነበር። ነገር ግን በፖርት ሱዳን የሆነው አቶ አንዳርጋቸው ጽጌን ጨምሮ ሌሎች ከሀገር ውስጥ ተቃዋሚ ኃይሎች ተወክለናል የሚሉ ግለሰቦች በፖርት ሱዳን ከግብጽ፣ ከኤርትራ፣ ከህወሓትና ከሌሎች የሀገር ውስጥ ተፋላሚ ኃይሎች የተወከሉ ኃይሎች በተገኙበትም ጽምዶ መጠናከር አለበት። ይህንን በማድረግ የኢትዮጵያን መንግስት እናፈርሳለን የሚል እንቅስቃሴ ከተጀመረ በኋላ ነው። እስካሁን ድረስ ሁለቱ ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው በይፋ ባይገልጹም ማለት ነው። በትናንቱ ቃለ መጠይቅ ላይ ሜጀር ጄኔራል ተሾመ ከቅርብ ጊዜ ወዲህ አሉ ጽምዶ የምትባል ነገር የተጀመረች ሂደት እንዳለ ተጠቅሶ ስለ ጉዳዩ ምንነትም ተጠይቀዋል። እንቅስቃሴው ጸረ ሉዓላዊነት ሲሉ የገለጹት ጄኔራሉም ጫንቃቸውን ለፈርዖን ቀንበር አሉ። ፈርዖን ማለት ግብጽ ነው። ግብጽ ማለት ፈርዖን ነው። በሰጡት የኢትዮጵያ አካላትና
አካባቢው ላይ ባሉት ስብስብ የተፈጠረ ነው ይላሉ። መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራም መከናወኑን አስታውቀዋል። የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር እንደገለጹትም አገር ውስጥ ላሉ አታሺዎች ስለ ሁኔታው ማስገንዘብ ያስፈለገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። ይህን ሁኔታ ደግሞ ትግስታችን እየተሟጠጠ ነው። የኢትዮጵያ ሉዓላዊነት የሚተናኮስ ማንንም አካል መጠበቅም የዘውትር ተግባራችን ነው በማለት ነበርም። በተጨማሪም ነገ እንደው እችን ሐሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለም አሉም የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሆን በመታሰቡ መሆኑንም አስረድተዋል። ከዚህ ጋር ሐሳብ ጋራ የሚያዝ ጉዳይ ነገ ትልቅ እርምጃ የሚወሰድ ጉዳይ ቢነሳም የማንንም ፍቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረው የሚሰሩን ሰዎች የውጭ ሰዎች ይህንን ሐሳብ እንዲገነዘቡ በማድረግ ተገቢም ስለሆነ ነው ሲሉም ያብራራሉ። ይህም ማለት እርምጃ ለመውሰድ አናመነታም እያሉ ነው። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስተሩን በዚህ ጉዳይ ላይ ተመሳሳይ ስራም ያከናውናል የሚል እምነትም እንዳላቸው ነበረ። በኢትዮጵያ ለሚገኙ የተለያዩ ዲፕሎማቲክ ማህበረሰብ አምባሳደሮች፣ የውጭ ጉዳይ ሚኒስትሮች፣ ቆንስላዎችም መሰል ማብራሪያዎች እየተሰጠ መሆኑን የገለጹትም ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩት ዳይሬክተሩ ሐሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። እችኛዋን የጽምዶ ሐሳብ በተመለከተ አሉ ይችን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ አሉ አንድ ሉዓላዊ ሀገር ይህንን ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራም እንደሚሰራ አካል ስም በሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው፣ የምናምነውም እንደዛው ነው ሲሉ ነበረ ጠንከር ያለ ሐሳባቸውን የገለጹትም። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደሰጠበት የገለጸው ጽምዶ ዝግጅቱን በፖርት ሱዳን የተካሄደው በኢትዮጵያና ሱዳን መካከል የተፈጠረውን ውጥረት ይፋ በወጣበት ወቅትም ነው። ባለፈው ሚያዝያ ላይ በጀነራል አብዱል ፈታህ አልቡርሃን የሚመራው ሱዳን ጦር ከኢትዮጵያ የተነሱ የተባበሩት አረብ ኤሚሬቶች ድሮኖችም ግዛት ውስጥ ጥቃት መፈጸማቸውን በመግለጽም መወንጀሉ የሚታወስ ሲሆን ይህንን ክስ መሰረተ ቢስ በማለት ያጣጣለ የኢትዮጵያ መንግስት በበኩሉ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆናም እያገለገለች መሆኑን በማንሳትም በምላሹ መክሰሱ የሚታወስ ነው። ሰሞኑን የወጡ መረጃዎች ደግሞ ከዚሁ ከኢትዮጵያ ክልል የወጡ በተለይም ጋምቤላና ቤንሻንጉል ጉሙዝ መነሻቸውን ያደረጉ ድሮኖችም ተደጋጋሚ ጥቃቶችን አድርሰው በሱዳን ፈጥኖ ደራሽ ኃይሎችም ጋር አብረው በትብብር ሲሰሩ የነበሩ የዩናይትድ አረብ ኤሚሬቶች ድሮኖችንና ሌሎች ከባባድ መሳሪያዎችን ማክሸፉን ደግሞ የሱዳን ጦር ኃይል አብዱል ፈታህ አልቡርሃን መናገራቸው ምናልባት በሀገራቱ መካከል ያለውን ውጥረት ከፍ ያደረገና ቀጣይ የሚወሰዱትን እርምጃዎችም ጽምዶም ሆነ ሌሎች ጉዳዮችን በተመለከተ የኢትዮጵያ መንግስት ደግሞ ለዓለም አቀፉ ማህበረሰብ ማሳወቁ የቀጠናውን ፖለቲካዊና ከባባዊ ውጥረትን ከፍ ያደረገ ምናልባትም ያሰላለፍ ለውጥንም የሚፈጥር ሊሆን ይችላል ሲሉ በርካታ የአካባቢ ፖለቲካ ተንታኞች ያስረዳሉ። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። በቀጣይ ምን ይፈጠራል የሚለውን ሁሉም የሚያዩና የማይገምተው ክስተትም ሊሆን ይችላል። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ እና ሼር ያድርጉ።